ቬሎ በተለያዩ ሀገራት ህዝቦች በበርካታ ብዝሃ ባህል ሃይማኖትና ማህበራዊ ትግበራ ሰርግ ሲታሰብ ቀድሞ የሚጠቀስ ልብስ ነው። በጥንት ሜሶፖታሚያ ሴቶች ቬሎ ሲለብሱ ስልጡንና የተከበሩ ተደርገው የሚቆጠሩበት ትምህርት ነው። ይህ ማህበራዊ ደረጃ ከነገስታቱ ከመሳፍንቱና መኳንንቱ ወገን የሆኑ ንግስቶችንና ልዕልቶችን ይወክላል። በጥንታዊ ግብጽም ቬሎ የሴቶች የተለመደ አልባሳት ነበር። ይሁን እንጂ ከላይነን ጨርቅ የሚዘጋጀው ቬሎ ይመረጣል። ቬሎ አምሮና ሸብርቆ ለመታየት የጥንት ግብጻውያን ሴቶች ምርጫ ነበር። ቬሎ ለአይሁዶች የተለመደው የአይሁድ ባህል ቢለበስም በተለይ ለሰርግ የሚመረጥ የክት አልባሳት ነው። በክርስትና ደግሞ ቬሎን ሴቶች በአምልኮ ጊዜ ይለብሱታል። ቬሎ መልበሳቸው ከክርስትናዊ ስነ ምግባር አኳያ ሌሎችን እንደ ማክበር ተደርጎ ይቆጠራል። በእስልምና ቬሎ በሂጃብና በሌላ መንገድ ይለበሳል። ቡርቃ ወይም ኒቃብ እና ጸጉርንና የፊትን ገጽታ የማያሳዩ ሃይማኖታዊ ትርጉም የሚሰጣቸው አልባሳት የቬሎ ዘሮች ናቸው። በአጠቃላይ በመካከለኛው ምስራቅ የባህል ተሞክሮ ቬሎ በስፋት የተለመደ ነው። ከሙሽሪት ባሻገር በአካባቢው ባህል ተጽዕኖ ሰፊ ነው። ሃይማኖታዊ ትርጓሜም ይሰጠዋል። በምዕራቡ ፋሽንም ቬሎ ከሙሽሪት ባሻገር በተለያዩ ድግሶች በመደበኝነት የሚመረጥ ልብስ ነው። የንጽህና ትዕምርት ተደርጎም ይቆጠራል። በዘመናችን አውድ ደግሞ ቬሎ በተለይ በሴታዊነት እና የማንነት አስተያይ የብርታት ትዕምርት ነው። በዓለም አቀፍ መድረኮች ታዋቂ ሴቶች ለብሰው የሚታዩትም ከዚህ አኳያ ነው። ቬሎ ሰርግን ጨምሮ ለተለያዩ ማህበራዊ ተግባር ይውላል። በተለያዩ ባህልና ሃይማኖት መገለጫና የማንነት ትዕምርት ተደርጎ ይቆጠራል። ውድ ተመልካቾቻችን አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። እልፍኝ የመዝናኛ ሰዓት ላይ ትገኛላችሁ። እጅግ አድርገን እናመሰግናለን ጊዜያችሁን ስለሰጣችሁን ማለት ነው። አዲስና ህይወት ወደ አዲስ የህይወት ምዕራፋቸው ለመግባት በዝግጅት መጨረሻ ጫፍ ላይ ይገኛሉ። እንግዲህ ዘመድ አዝማድ፣ ጎረቤት፣ ወዳጆቻቸው ደግሞ የነሱን አብሮ መሆን ለማሳመር ተፍተፍ እያሉ ነው የሚገኙት። እነሱም እንግዲህ እንደ ሙሽራ ራሳቸውን በማስዋብ ላይ ይገኛሉ። ሙሽሪት እንደ ንግስት፣ ሙሽራው እንደ ንጉስ በመዋብ ራሳቸውን በማሳመር ላይ ይገኛሉ ማለት ነው። እስኪ ደግሞ የነሱን ያሉበትን ሁኔታ ትንሽ እንጋራቸው። ተነስተን አዲስ ይባላል። እሺ ዮሐንስ ይባላል። እሺ ዛሬ ሙሽራ ነውና ሙሽራ ልታስወው ይፈልግ እንኳን ደህና መጣህ፣ እንኳን ለዚህ ክብር አበቃን እንላለን። በጣም አመሰግናለሁ። አንድ ሙሽራ ሲመጣ ምንድነው ልሰራ የምትችለው ነገር እስኪ ተገልጽልኝ። ምን ፓኬጅ ነው ያለው? የተለያዩ የፀጉር ስታይሎች አሉ። እንደ ፀጉሩና እንደ ፊላቱ አቀማመጥ የተለያዩ ስሬቶች እንሰራለን እና ላንተም አንዱን የሚሆነን ስለዚህ ዛሬ ቆይታ ታደርገኛለህ እንጂ በጣም ያው መቼም የደስታ ቀን ስለሆነ ብዙ ሰው ይጠብቃልና እሺ በጣም አመሰግናለሁ። የተሻለ ነገር ለማድረግ እሺ የቱ ጋር ነው? እዚህ ጋር እሺ ቤቶች ለዚህ እንኳን ደህና መጣሽ ሙሽሪት። ደህና ቆይሽ። አታሳፍሪኝ። ሙሽርነት ያሳፍራል አይደል? ሙሽራ ሲባል ደፍር ይላሉ። እንዴት ነሽ? እንደምን አይነሽ? አርፍ በይ እስኪ። እሺ ሰላም ነሽ? ስራ ቆንጆ ነው? ስራ ጥሩ ነው እግዚአብሔር ይመስገን። በዚህ ነው እንደ ሙሽራ እያልኩ ነው። ይኸው ዲኮር አሰርተን ምናምን ነው ለሙሽሮች የምንጠብቀው። በጣም ጥሩ አቀባበል ነው። አሁን ራስ ተጋባብኝ። ቆንጆ ነው አይደል? አዎ በጣም ያምራል። ቆንጆ አድርጋችሁ ነው ትናንት የሰራችሁ እንግዲህ። ስለዚህ ባለሙያ ይምጣና ጸጉርሽን ያሳምርልና። እሺ ከጸጉሬ ነው የምንጀምረው። አዎ መልካም። ጸጉሯን እንዴት ነህ? እግዚአብሔር ይመስገን። የሰርጊን ቀን ቆንጆ አድርገኝ እንግዲህ። ምን አይነት ስሪት ነው እኔ ጋር የሚያምረው? ያ ፊት ለፊትሽ ጋር ትንሽ ወጣ እናድርግለታለን።
የፊትሽ ይለቀምና ከዚህ ጋር ፈሸን የሚል ነገር ይደረጋል። ኖርማል እንዳይሆን ሙሽራ የብራይዳል ሉክ እንዲሆን ማለት ነው። እሱ እናደርጋለን። ይስራሽና ከዛ ትንሽ እንፈሽነዋለን። የሰርግ ቀን ያው እንግዲህ መዋብ ትልቅ ቦታ ይሰጠዋል። እውነት ነው። ትንሽ አስቸጋሪ ጸጉር ነው የመጣብህ። ጎፈሬ ነው ትንሽ ራስታ ነገር ትንሽ በዛ ብሏል። እንዳመሉ አንሰራተን። አይ ብዙ ጊዜ ጥያቄ አለኝ እኔ ሂሳብ እኩል መክፈላችን ብዙ ጊዜ ምን ያህል ጊዜ ሆነ በዚህ ስራ? በዚህ ስራ አንድ 6 ዓመት ነው። እሺ ጨረሳችሁ? ዋው ሲያምር! በጣም ወደድሽው እንጂ በጣም ያምራል። ከኋላዋ እንዴት ነው የምታሳያት? በጣም ያምራል። አዎ ሲምፕል ሀፍ ሸናን የሰራልሽ በጣም ቆንጆ ነው። ሄር ስታይልሽን እና አሁን አገኘሽው? ስሜ ለምለም ገብሩ እባላለሁ። በባህር ዳር ከተማ ሜካፕ በመስራት ነው እንግዲህ ሜካፕና ሌሎችን ሙያዎች በመስራት ነው የምታወቀው። በቢዩቲ ሳሎን በጣም ለረጅም ጊዜ ቆይቻለሁ። ከስንት ዓመት 15 ዓመት ምናምን ከዛ በላይ ሆኖታል ፀጉር ቤቴ እና ምን አይነት ሜካፕ ይሄድብኛል ምናምን የሚለውን ዛሬ መልሱን አዘጋጅቼ ነው የጠበቅኩት። ረጅም ጊዜ ጭንቀት ነበረ። አረ ኦኬ። ብዙ ጊዜ ሜካፕ የሰርግ ቀን ላይ ከፊታቸው ጋር የማይሄድ ታያለሽ። ሰውየውም ደግሞ መልክሽ እንዳይጠፋ ይላል አይደል? እሱ ነገር ያስጨንቃል በጣም። ምን አይነት ሜካፕ መረጥሽ? ላንች ሉክ እንግዲህ ያው ጠይም ነሽ፣ ለጠይም ሰው የሚሆን ሉክ ነው የምንመርጠው። አይንሽ አካባቢ ከንፈርሽ አካባቢ ነው በደንብ የሚሰራው። ከዛ ውጭ በራስሽ በስኪን ቶንሽ ነው ሜካፕ የምመርጥልሽ። እንግዲህ ጥሩ ሉክ አመጣልሻለሁ ብዬ እርግጠኛ ሆኜ ነው የተነሳ። እኔ የምልህ አቤት፣ አንዱ ሙሽራ ለፀጉር ቤት ሲመጣ ምንድን ነው ማለት መሰራት ያለበት? እንዴት መዋብ ያለበት? መዋብ ያለበት አሁን ከታች ለጨት በጣም ይዛለት መቼም ለየት ደመቅ ያለ ነገር እንዲሆን ይፈልጋል እና ፀጉሩ ደረቅና ሙሉ ከሆነ አሁን ከታች ላይተን እንሰራዋለን። እንደዚህ ሳሳ ያለ ፀጉር ሲመጣ ደግሞ ብዙም ሳንላጭ እንደምን አላል እንደምን አርገን የተሻለ ውበት ለመስጠት ሞክራለሁ። አሁን አንተ ፀጉር ብዙ አላጫት ከዛ ቀለም ልጠቀም ትችላለህ። ስክራፕ እናስጠቅማለን። እስቲ ምናምን አንተ ልትፈልግ ትችላለህ። ግን በቃ እንደዚህ አገልግሎቶች አሉ። አንድ ሙሽራ የሚያገኛቸው አገልግሎቶች ምን ናቸው? እንደዚህ ናቸው። ፀጉር መስተካከል፣ ስክራፕ አለ፣ ቀለም ይቀባል፣ ስቲም ሊጠቀም ይችላል። እንደዚህ አገልግሎቶች ያገኛል። ሌላም ተጨማሪ ሜካፕ ነገሮችን ምናምን ሊጠቀም ይችላል። አሁን ደግሞ ጊዜው የሚካፕ ነው እንደ የፍላጎቱ ማለት ነው። የሰርጉ ቀን ግን ከድሮ ከሚቆረጠው ስታይል በተለየ ሁኔታ መቆረጥ አለበት ማለት ሊቀየርም ላይቀየርም ይችላል። ኖርማሊ ሌላ ጊዜ የምትቆረጠው የተሻለ አቆራረጥ ሊሆን ይችላል። ያን ራሱ በተሻለ ሰርተን እንትን ሊሆን ይችላል። ግዴታ ሰርግ ስለሆነ ሌላ ቁርጥ መቆረጥ የለብንም። ምክንያቱም ሌላ ጊዜ የምትቆረጠው ቁርጥ የተሻለ ቁርጥ ሊሆን ስለሚችል ማለት ነው። ስለዚህ በተለመደው ነው መቀጠል ያለው። በተለመደው መልኩ ፀጉር ቢኖር ግን ቢያድግ ይመከራል። አንተን ድሬድ ወይም ደግሞ ራስታ ሆኖ የሚመጣብህ በጣም ብዙ ፀጉር ያለው ረጅም ፀጉር ያለው የተጎነጎነ ፀጉር ቢመጣብህ ምንድነው የምታደርገው? ለሰርጉ ሲባል ድሬድ ከሆነ ያው የተለየ ነገር አይፈልግም። ምናልባት ቀለም ነው ሊፈልግ የሚችለው እንጂ አይ የለም በቃ አንተ የሚያምርብህ መቆረጥ አለበት ብለህ ትቀይርበት አትችልም። ስታይሉም አስፈላጊ ምናልባት ድሬድን ስታሳድግ መቼም ዝም ብለህ ልትቆርጠው አይደለም። በጣም ለፍቶን ያሳደገውና ለሰርጉ ቀን ብሎ ላይቆርጠው ይችላል ያን ፀጉር። እናንተ ደግሞ ያን ነገር ጫና አታረግበትም። ግን ከፈለገ ሊቆርጠው ይችላል። ሊቆርጠው ይችላል። ያለበለዛ ጺም ካለው ጺሙን ይሰራል፣ ቀለም ይሰራል። አይ እኔ ምን አስቤ መሰለህ አንዳንዴ የምትቆርጣቸው የፀጉር ቁርጦች ከአንተ ጋር አብሮ ሊሄዱ የሚችል መሆን አለባቸውና ድሬዱ ምናልባት እንትን ከሚል ይሄኛ ያምርብሃል ብለህ ትቀይርለት የምትችለው ሲስተም ካለ
እውነት ነው። ግን ድሬድን ያክል ነገር ብዙ አመት ለፍቶ አሳድጎ እንደዛ ቁረጠው ብትለው ደግሞ የሰርጉ ቀን ማስቀየም ሊሆን ይችላል፣ ከፍቶት ሊሆን ይችላል። ሙሽራና ሜካፕ ያላቸው ግንኙነት ምንድነው ታያለሽ? ለምን እንደ ባለሙያ ምንድነው የሙሽራ ሜካፕ? ብዙ ሙሽሮች ቅድም እንዳልሽው አንቺ ይጨነቃሉ ስለ ሰርጋቸው ቀን ሜካፕ በጣም የሚጨነቁት የመጀመሪያው ጭንቀት ሜካፑ ነውና ለምን ፊታቸው ላይ የሚደረግ ነገር ስለሆነ ሁሉንም ሙሽራ ያስጨንቃል። ሜካፕ ጥሩ ቦታ መርጠው ምናምን ብዙ ተጨንቀው አስበውበት ነው የሚሰሩት እናውቃለን። እና እሱን ደግሞ ያው ጥሩ ባለሙያ ካገኘሽ ያን ሁሉ ጭንቀት አይኖርም ማለት ነውና ትልቁ የሚያስጨንቃቸው ከሌላው ነገር በላይ የሚያስጨንቃቸው ነገር የሜካፑ ሁኔታ ነው። ሰርግ ቀን ዋባለው ነው ማይደገም አይደል? ማይደገም ይባላል። አዎ እውነት ነው። ማይደገም ቀን ስለሆነ ሁሉም ሰው የሚጨነቀው ለሜካፑ ላለው ለአልባሳቶቹ ምናምን ነው። ግን በጣም የሚጨነቁት ለሜካፓቸው ነው። ቀንድብሽ ናቹራል ሉክ ነው የሚሆነው። ብዙ ኩላ እና በዛም ትሬንድ የሆነውን ተበጥሮ በአይብሮ ጄል ነው የሚሰራልሽ። እንደዛ ሲሆን ነው ፊትሽ የማይቀየረው። ብዙ ጊዜ ሙሽሮች የሰርጋቸው ቀን ውበታቸው ይጠፋል ይባላል። ለምንድን ነው እንደዛ የሚባለው? ያው ከራሳቸው ካላቸው በተፈጥሮ ካላቸው ውበታቸው በላይ ለማስዋብ ሲሞከር ከውበትነቱ ይወጣና ሌላ መልክ ያመጣባቸዋል። ለዛ ያው ሰው ማይወደው በቅርብ የሚያውቃቸው ሰዎችም አንቺን አትመስይም ምናምን ይባላሉና እንዲሁም ሜካፕ የሚቀይር ነገር ነው እኮ እንዲሁም ትንሽም ብትነኪ ይቀይራል። ግን በጣም ደግሞ ሲበዛ ማድመቅ ነው አይደል? ሲበዛ እና ሼድሽ የተፈጥሮ ውበትሽን ማድመቅ ነው። እንደዛ ነው። አሁን አንተ ፀጉር መተህ ኖርማል አድርግልኝ ክሊን ከት ነው የምፈልገው ብትል እኔ አልመክርም። ምክንያቱም ላያምር ይችላል። ምክንያቱም ፀጉሯ ተጎድታለች በጊዜ እንደዛ ነገር ስለሆነች ባለው ፀጉር አሳድገን የተሻለ ነገር ለማምጣት እቺን በቀለም በምን መሞላት አለበት። ክፍተቱ ምናምን ቆዳ መታየት የለበትም። ሲፈረዝ ምናምን ጀል ጥቅም ትችላለህ እና ጀል ተጠቅም ደግሞ እንደዚህ ፀጉር ካላደገ እንደዚህ ክፍትፍት ሊል ይችላል። ላይ ፀጉር ግን እነዚህ አሁን ማለት የምንጠቀማቸው ኬሚካሎች ሁሉም ቅባቶች ሊጎዱ የሚችሉበት መንገድ የለም። ቀለምን በለው ጄልም በለው ፀጉር ላይ የሚገኙ ቅባቶች ፀጉሩን ሊጎዱ የሚችሉበት ሁኔታ ይኖራል። ጥቅም እንዳለ ሁሉ ጉዳት ሊኖረው ይችላል። ግን አጠቃቀምን ለምታስተካክለው ለምሳሌ ዛሬ ጄል ፈርጀልን ምንም አይነት ጉዳት የለውም። ልክ አንድ ቀን በኋላ አይደል ታጠባለህ። እዛው ላይ ሲቆይ ምናምን ነው ጉዳት ያለው። ኦኬ። ስለዚህ በአንድ ቀን ውስጥ መታጠብ አለበት። መታጠብ አለ። አሁን እንደዚህ ነገር ነው ተጠቅሞ ማታ ሻወር መውሰድ አይቀርም ይለቃል። ያለበዛ ኬሚካሉ እንደዚህ ያለንም ዴይ ቱ ዴይ ተጠቀም ከሆነ ዛሬም ጀል ነገም ጀል ተጠቀም ከሆነ ፀጉር ማለት የመሰባበር ነገር ሊኖር ይችላል። በተለይ ለዚህ ፀጉሮች የመሰባበር ነገር ሊኖር ይችላል። እንደዚህ ብዙ ሙሽሮች ይሰራሉ እና እንደው በሰርግ ሰዓት ወይም እንደዚህ ሙሽራ ሲሰራ ያጋጠመ ገጠመኝ ምናምን ነገር ይኖር ይሆን? አሁን ብዙ ለየት ያለ ነገር እስካሁን አልገጠመኝ። ግን ያው ሰዓት ምናምን ለምሳሌ 12 ሰዓት ቀጥሮ ያው አንዳንድ ነገር ቢዚ ስለሚያደርግ ሊያረፍድብህ ይችላል። አንተ ለሊት መጥተህ ምናምን ላይመጣ ይችላል። ወይም 11 ሰዓት ደውሎ ሊረብሽ ይችላል። 12 ሰዓት ቀጥረው በቃ ረፈደብኝ ምናምን በቃ እንዳትዘገይ ነገር ማለት ነው። 11 ሰዓት ደውሎ ያጨናንቅ ይችላል። እስከ ስንት ሰዓት ረጅሙ የጠበቀው ሰዓት ስንት ሰዓት ነው? እስከ 1 ሰዓት ምናምን ጠብቄ አውቃለሁ። 12 ሰዓት ቀጥሮ 1 ሰዓት። አይ ፈጣን ከአንድ ሰዓት በላይ ግን ይዘገየ እስካሁን አልገጠመኝም። እስከ 1 ሰዓት ጠብቄ አውቃለሁ። እንግዲህ ቀጠሮ ሳይዝ የመጣ ሙሽራ ነው ብቻ ነው ማለት ነው። በስተቻለ መጠን ቀጠሮ ያው ከስተመርን ስለሚሆን ኦርደርና ወረፋ ባል ነገር አለ እና ከተቻለም ከነሱ ጋር ተስማምተን ልናስቀድመው እንችላለን። ያው በእኛ ደግሞ በሙሽራ ቀልድ አንጨክን ቅድሚያ እንሰጣለን። ደንበኛ ንጉስ ነው ብቻም ሳይሆን ሙሽራም ንጉስ ነው ነው። ሙሽራ ደግሞ ከንጉስም በላይ ነው። አይ በጣም ለሙሽሮች የሚሰጡት ክብር በጣም ደስ ይላል። ሙሽሮች ሲመጡ ለመግባባት የሚቸግርሽ ምንድን ነው?
ብዙ መግባባት አይቸገርም ሙሽሮቹ ጋር በጣም በትንሹ ነገር ሀሳባቸውን እረዳለሁ። ለምን ያውንም ኤክስፔሪየንሱ ስላለ ገና ለማለት የፈለጉትን ኢቭን ሳይሉኝ ራሱ የሚፈልጉትን ነገር እስከማወቅ እየደረስኩ ነው። አሁን እንደዛ ነበር እኮ ያሰብኩት ምናምን ይሉኛልና እንስቃለን። እኔ እንደዚህ ነበር እኮ ያሰብኩት ግን አልነገርሽኝም ስላት አዎ ምናምን እና በዛ ልክ እየተግባባን ነው። ያው አንዳንድ ጊዜ ሰዎች ብዙ ነገር አስበው ኤክስፔክት አድርገውም ቢሆን ሲመጡ ኤክስፔክት ባረጉሽ ልክ ሲያገኙ ጥሩ ነው። እና ሙሽራ ደግሞ ቶሎ ይከፋል አይደል? በደንብ እንድትረጁ ይፈልጋል። አዎ ጭንቀቱም ስላለ እሱ የኛ ነው በቃ የባለሙያዎች ኃላፊነት ነው። ሙሽሮችን አረጋግቶ ያስጨነቃቸው ነገር ቢኖር አረጋግቶ መስራት። ስልክም ይበዛባቸዋል፣ ቶሎ ነው ስልካቸው የሚጠራው ምናምን እና የማይመለከታቸውን ነገር ራሱ ደውለው ይነግሯቸዋል። እና አንዳንድ ጊዜ ስልካቸውን ተቀብዬ ማስቀምጣለሁ፣ እኔ መልስ እሰጣለሁ ምናምን አረጋጋታለሁ እንዳይረበሹ። ሌላው ደግሞ ሜካፕ እንትን አይወድም፣ ይሄ መጨነቅ ይሄ ምናምን አይወድም እና ፊትሽ ስትረስ እንዳይኖረው ማለት ነው። ሜካፑ ሳይሆን ያው ፊትሽ ስለሚቀየር ስንጨነቅ ፊታችን ይቀየራል አይደል? ያ ነገር ይቀንሳል። እና ለዛ ስልክ ሲያወሩ ምናምን እኔ እስከ ማውራት ደርሳለሁ። እንደውም ከሙሽሮች ጋር ይሄ ነው የማያግባባን። አስታወሽኝ። ስልክ ማለት ነው። ስልክ በቃ በጣም ለሚበዛባቸው እንደዚህ ጸጉሩን ከሰራ በኋላ አይ በቃ አላማረብኝ ምናምን ብሎ መጨቃጨቅ ምናምን አላጋጠመም? ሊኖር ይችላል። እስካሁን ግን እግዚአብሔር ይመስገን ገጥሞ ያያቀም። የምትሰራቸውን የጸጉር ስታይል አንተ ራስህ ነው የምትመርጥላቸው? ራሳቸው ናቸው። አብዛኛው ከስተመሮች ስለሚሆኑ አውቀዋለሁ ጸጉራቸውን እንዴት ሊያምርባቸው እንደሚችል እና እነሱን ራሴ እሰራቸዋለሁ። አለዛ ደግሞ እነሱ የጓደኛ ምናምን ሚዜዎች ምናምን ብዙ ጊዜ አንድ አይነት ምናምን ሊቆረጡ ስለሚችሉ እና በእነሱም ሀሳብ እንትን ሊል ይችላል። ያው አንተ የእነሱን ሀሳብ ተቀብለህ እና ስራህን እንትን በማይል መልኩ ተቀበልና ትሰራለህ። ምክንያቱም ሙሉ በሙሉ እሱን ካልኩ እንትን ትችላለህ፣ ሊበላሽ ይችላል። ሙሽራና ሚዜ ግን የሚሰራው ነገር ይለያያል። አንድ አይነት ብዙ ጊዜ አሁን አንድ አይነት ነው የሚሰሩት ማለት ሁሉም የሚሰጡት ከጸጉሩ በተጨማሪ ሌላ የሚሰጡት ነገር ተመሳሳይ ነው። ለሚዜው ምንድነው አሁን ለምሳሌ ለሚዜው ምንድነው ከጸጉሩ መቆረጥ በተጨማሪ የሚሰራለት ነገር? ለሙሽራዎች ሁሉም አንድ አይነት ነው የሚጠቀሙት? ብዙም የተለየ ሊሆን ይችላል፣ እንደ ፍላጎቱ ነው። ሚዜዎችም ሙሉ ሙሽራው የሚጠቀመው ነገር ሊጠቀሙ ይችላሉ። ምክንያቱም ሚዜም ያው ሙሽራ አምሮ መታየት አለበት። ከጸጉር መቆረጥ ውጭ ምንድን ነው የሚጠቀማቸው ነገሮች? እኛ ጋር ያው አምሮ ለመታየት ማለት ነው። አምሮ ለመታየት የተለያዩ ሜካፖችን ሊጠቀም ይችላል። ከቀለም ከስክራፕ ጀምሮ ያ ነገሮችን ሊሰራ ይችላል። ሜካፕ ቅንድብ ምናምን ቅንድብ እየተጀመረ ነው። ኧረ ትሰራለህ? ቅንድቡ አሁን ሲሰራ ምንድን ነው የሚሆነው? ቅርጹን የማስተካከል ነው? በጣም ጉልት ያለ ሳይሆን ቅርጹን ለማስተካከል ፍዝዝ ያለ ከሆነ ለዛ ነገር የሜካፕ ባለሙያ እንግዲህ ትልቁ ጥበቡ የፊትን ቅርጽ ከለር አይቶ ከዛ የፊት ከለር የቆዳ ከለር እና የፊት ቅርጽ ጋር ምን አይነት ሜካፕ ይሄዳል የሚለውን ማወቅ ይችላል። ብዙ ጊዜ ደግሞ ፎቶ ይዘው መጣው ይሄንን ካልሰራሽ የሚሉ ከስተመሮች ይኖራሉ አይደል? ሙሽራ የሆነችን ሙሽራ ፎቶ ይዘው እሱን እንዴት ነው የምታሳምኛቸው? እነሱ ፍላጎታቸው ያችን መምሰል ሳይሆን የዛችን ልክ ወድጀዋለሁ ነው። ብዙ ሰው በፊት እንደዛ ነበረ፣ ኮፒ አድርገው ምናምን ያችን መምሰል ነገር እንደዛ አይ ነበር። አሁን ግን ሰው ያው ትንሽ እንትን ስላደረገ የራሱን ሆኖ ግን የያዟትን ፎቶ አይነት ሉክ መምሰሏን ሳይሆን የሚፈልጉት ያን አሰራር ይሄን የሰራሽውን አይነት ያንን ተሰረኝ እንደዛ ስለሆነ ከነሱ ጋር አጣጥሜ ይሰራቸዋለሁ ማለት ነው እንጂ ከከለር ከስኪን ቶናቸው በላይ እንዲቀላ የሚፈልግ ምናምን አይነት ሰው እንኳን አሁን ላይ የለም። አሁን ሁሉም ሰው ስለ ሜካፕ ተረድቶታል። ሜካፕን ብዬ አስባለሁ። በዛ ያየሁት ነገር እሱን ነው። ሙሽራ መስራት ከባድ የሚያደርገው ምንድን ነው? ወይም ደግሞ ከሌላ ከኖርማል የሜካፕ ስራ ምን ያከብደዋል?
ታይም ይፈልጋል። ዲቴይል ነው የሚሰራው ነገር because ሙሉ ቀን ነው የምትውልበት እና ደግሞ ለብዙ ጊዜ ማስታወሻዋ ነው ስፔሻል ቀን ነውና ምንም ስህተት እንዳይኖር ስትጨነቂ ታይም ይወስዳል። ሌላ የሚከብድ ነገር የለውም፣ ግን ያው ጥንቃቄ ይፈልጋል ነው እንደሌላው ሰው እንደዚህ ምናምን አድርገሽ የምትሰራው አይነት አይደለም። ያንዳንዱ ነገር ጥንቃቄ ይፈልጋል። አንዷም ነገር እንዳታልፋት እና ሲምፕል ሉክ እንዲኖራት አይምሮሽን አሰባስበሽ ጊዜ ሰጥተሽ መስራት ይፈልጋል። ከሌላው ጊዜ የተለየ ትኩረት መስጠት አለብን። ምንም ስራው ተመሳሳይ ቢሆን አንዴ ከሳተ የሚስተካከል ነገር ስላልሆነ ያ ፀጉር ነው። አሁን እንደዚህ ሰራ እንደዚህ ልቆርጥም ይችላል። አስባ መቸኮል የለብኝ። ቀስ ብዬ መስራት አለብኝ። ጊዜ መስጠት አለብኝ። ያው ሙሽራ ደግሞ ልዩ ነገር ነው። ሚዜ እኮ ግን ከሙሽራ መብለጥ የለበትም ማለት ለሙሽራውም ለሚዜው የሚሰጡት ነገር አንድ ነው። ለማበላለጥ የሆነ ነገር አታረጉ። ለማድረግ ያው ትሞክራለህ፣ ግን ሚዜም ያው እጅ አይሰጥም። ማማር አለበት። አይ አንዳንዴ ሚዜዎቹ ቆንጆ ይሆኑና ሙሽራው ደግሞ ትንሽ ያው ሚዜ ስትመርጥም እኮ ዝም ብለህ መምረጥ የለብህም። ለዚህ ሙሽራው ነው መጠንቀቅ ያለበት። አንተ አሁን በጣም አጭሩ ነህ፣ በጣም ረጃጅም ሚዜ መምረጥ የለብህም። እንደዛ ሙሽራው ጎላ ማለት አለበት። ፀጉሩን ለመሰራት ሲመጣ ግን ሙሽራና ሚዜ አንዱ ላይ መምጣት የለባቸው። እንዴት? ያው ቀለሱ ለየት እንዲል አይቶ ነው መምጣት። መጀመሪያ ሚዜዎችን ብዙ ጊዜ እነሱን ይዘውት የሚመጡት አብረውም ስለሚንቀሳቀሱ አብረው የሚመጡት። እኔ ተደብቄ ነው ተደብቄ መጣ እንዳይበልጥሽ። ሚዜዎችን ትልካቸው አይተው ይመጣሉ ብዬ ተስፋ አደርጋለሁ። ይመጣሉ። የሚዜ ሜካፕ በጣም የሚያስቸግረው እሱ ይመስለኛል አይደለ? ማመሳሰሉ እንዳልኩሽ ነው። ግን ማመሳሰል ራሱ አሁን ላይ ሁሉን ሰው አንድ አይነት አድርጎ መስራት ምናምን አሁንም እሱም ቀንሷል። ብዙም አንድ አይነት ሰው 4 ሚዜ ወይም 6 ሚዜ ቢኖራት 6 ሚዜ አንድ አይነት ለማድረግ አይሞከርም። ግን የምንጠቀመው ፕሮዳክት ይሄ ሻዶ ከለሩ፣ የአይን አሰራሩ፣ የሻዶ ከለር አሰራሩ ምናምን ከተመሳሰለ ኦልሬዲ ሊፓቸውም ስለሚመሳሰል ምናምን ይመሳሰላሉ በቃ በራሱ ጊዜ ማለት ነው እንጂ እስኪንቶናቸው በእርግጠኝነት የ5 ሰው ወይ የ6 ሰው አንድ አይነት አይሆንም። አንድ ጠይም ይኖራል፣ አንድ ቀይ እንደዛ እና የተለያየ ሀሳብ ይዞ የሚመጣ ሚዜ የለም። እኔ ይሄንን ነው የሚፈልገው። ለምሳሌ የሊፕስቲክ ከለር ሊሆን ይችላል፣ የሻዶ ከለር ልዩነት ይኖራል አይደለ? አዎ በደንብ እሱ የሚያዝናና ካለፈ በኋላ የሚያዝናና ገጠመኝ ይመስለኛል። አዎ በጣም በከለር አይስማሙም ብዙ ጊዜ። ያው ከለር የራስ ምርጫ ስለሆነ ፌቨራይት ምርጫ ስለሆነ በከለር አይስማሙም እና እኔ ደግሞ ከመጀመሪያ በፊት ነው ያንድን ሰው ሜካፕ አጥፍቶ ከመስራት የሚቀለው መጀመሪያ ማማከር ስለሆነ ሊፑንም አይሻዶውንም መጀመሪያ አይተን ነው ወስነን ነው የምንጀምረው ስራ እና በዛ መንገድ ነው የማቀለው እኔ። ከዛ ወስነን ያንዷን ተሞክሮ ይታያል፣ ያው ይወዱታል፣ ይሰራሉ ማለት ነው። ብዙ ጊዜ ስንት ሚዜ ማለት ብዙ የምትለው ቁጥር ያ ሚዜ ያጋጠመ ምን ያክል ነው? እስከ 7 ሰው ሰርቻለሁ ለአንድ ሙሽራ 7 ሚዜ። ትልቁ ቁጥር እሱ ነው። ያለበዛ በየራሳቸው የሚሰራሉ። 7 ሰዓት ፈጅቶባቸዋል ማለት ነው። በቃ ግማሽ ቀን ነው፣ ከሰዓት ነው የጀመረው፣ ግማሽ ቀን ማለት። ስለዚህ 12 ሰዓት የሚለው ቀጠሮ በቃ የተለመደ ነው። 12 ሰዓት ጠዋት የተለመደ ነው። ያለበዛ ደግሞ እንደዛ 6-7 ነው ሲመጡበት ግማሽ ቀን መስጠት አለብን ለነሱ። ቤቱን ዘግተን እነሱን ብቻ ልታስተናግድ ትችላለህ። እንደኔ የሰርጋቸው ዕለት ነው የሚመጣው ወይስ የዋዜማው ነው የሚሰሩት? ያው ብዙ ጊዜ የዋዜማው ነው የሚመጡት፣ ግን የሰርጋቸው ዕለት ይመጡና እናስጠቀማቸው ነገሮች አሉ። ጥረት እናስጠቀማለን። ጀልና እንደዚህ ፀጉራቸውን አስተካክለን በደንብ የዋዜማው ፀጉራቸውን ይሰራሉ። የሰርጉ ዕለት የሜካፑን ስራ ነው የሚሰሩት ማለት ነው። ስንት አይነት የሙሽራ ሉክ ነው ያለው? ምናልባት ብዛቱ ባይሆን እንኳን ምን አይነት አለው? ተቀራራቢ ናቸው። የሙሽራ ሉክ የምንለው አይሻዷቸው፣ ሊፕስቲካቸው፣ የቅንድብ አኳኳላቸውን ነው። የብራይዳል ሉክ ትንሽ ከኖርማል ሜካፖች አይሻዶውም ደመቅ ብሎ ነው የሚሰራው፣ ላይት ይሆናል እና ኖርማል ቀን ላይ ከምንሰራው ትንሽ ለየት ያለ ነው የምንሰራው እና እሱ ነው እንጂ አይነቱ ሊበዛ ይችላል። ብዙ አይነት ነው የምንሰራው እንደየሰው አይን እንደየተፈጥሮ ሁኔታ እንደሚመቸው አድርገን ነው የምንሰራው።
ሲምፕል የምንለው አሁን የሙሽራ ሜካፕ ምንድን ነው ሲምፕል የሚያስብለው? ሲምፕል የሚያስብለው አዎ ይሄን ነው። በጣም ደግሞ እኔ ለሰዎች እንዲያውቁት የምፈልገው ጥሩ ጥያቄ ነው የጠየቅሽኝ። ብዙ ሰዎች ሲምፕል ሉክ ነው የምፈልገው ምናምን ይላሉ እና ከዛ ስንት ነው ይሉኛል ስለ ዋጋውም ጭምር ማለት ነው። እና ሲምፕል ሉክ ማለት እዚህ ጋር ባሰር ሉኩን ነው ስለ ሉኩ ነው እያወራን ያለ ነው እንጂ ሲምፕል ሉክ እንዲኖርሽ ነው መፈለግ እንጂ እዚህ ጋር የማይተጠቀሚው ነገር አለ ማለት አይደለም። ሁሉን ነገር ነው እኔ የምጠቀምልሽ። ከዛ ግን ሉኩ ሲታይ ግን ስትታይ በቃ ሲምፕል ቀለል ብለሽ የምትታይበት ሉክ መፍጠር ማለት ነው በሜካፕ። ከከለር ከአይሻዶ ከለር ከከንፈር ጋር ይገናኛል ሲምፕል ገናኝ እንዴ? ኦብቪስሊ ይገናኛል። እሱ እኮ ነው ታዲያ ሲምፕል የሚባለው እሱ ነው። አይሻዶ አሰራሩ ምኑ ስትታይ ዋው በጣም ሲምፕል እኮ ነው ግን ሲያምር ምናምን እና ብዙ ሰው ምርጫቸው ብዙ ሴቶች ሲምፕል ሉክ ነው ማለት ነው። እና ሲምፕል ሉክ ማለት የምንም የፕሮዳክት የምናምን ሳይሆን ያሰራር ነው። በጣም ጎበዝ ባለሙያ ይፈልጋል ሲምፕል ሉክ ለማምጣት። ያ ነው ናቹራል የሆነ ሉክ ማለት ነው። ናቹራል ሉክ ማለት ነው። በቃ ባጭሩ ናቹራል ሉክ ማለት ነው። የሰርግ ድባብ እንዴት ነው አትፈጥሩ? አሁን ዛሬ ለሙሽራ እየተሰማኝ አይደል? የሰርግ ሙዚቃ ምናምን አይከፈትም? ሙሽራ ሲመጣ ይከፈታል። ምናልባት ጠዋት ስለመጣ ሊሆን ይችላል። ከነ ሚዜ ስላለመጣው እና እንዲህ ስትመጣ ከነ ሚዜ ሲመጣ አንዳንድ ደግሞ ድባቡ ይለያል። ድባቡን የሚፈጥሩት ያው ከስተመሮች ናቸው። ድባቡን የሚፈጥሩት ጨዋታ አለ። አሁን ሚዜዎች ቢኖሩ እዛ ጋር ብዙ ነገር ሊተርቡ ይችላሉ። ላጮ ሊሆን ይችላል ምናምን የሆነ ፈን ነገር ይፈጥራሉ። ስለዚህ ከሰርግ ዋዜማ ጀምሮ ከሚዜዎች ጋርና ከቢያንስ 3-4 ሆነን መንቀር ስትንቀሳቀስ የተለየ ድባብ አለ። ያለ ሜካፕ ሙሽራ መሆን ምን ችግር አለው የሚሉ አሉ። ያለ ሜካፕ ሙሽራ ለመሆን መሞከር ማለት አይደለም። ሙሽራ ለመሆን መሞከር አይመጣውም። በቃ አይመጣው። እየለካሽ ነው የሚመስለው። ቬሎ ቤት ሄደሽ ያለ ሜካፕ ሙሽራ ሆንሽ ማለት ቬሎ ቤት ሄደሽ እውነት ያን ነው በቃ ነው የሚመጣብኝ። ቬሎ ቤት ሄደሽ ቬሎሽን እየሞከርሽው ምናምን ነው የሚመስለው። ለሆነ ቀን የተዘጋጀሽ ነው የሚመስለው። እና ያለ ሜካፕ በትንሹም ቢሆን ሜካፕ እንዲሰሩ ነው እኛ ሪኮመንድ የምናደርጋቸው። እንዴት መድመቅ ይቻላል? ጎላ ብላ ድምቅ ጎላ ብላ ከሌሎቹ ተለይታ ከሌሎች ሰዎች። ሌላው ሰው እኮ ብዙ ሙሉ ያዳራሹ ሰው እኮ ተሰርቶ ነው የሚመጣው። ሜካፕ ግን ያንቺ ይለያል። ብራይዳል ሜካፕ ነው። በጣም የተለየ ሜካፕ ነው የምትሰሪው። በዛ ላይ ቀንሽም አይደል? ብዙ ሰው አንቺን ነው የሚያየው። የፈለገች ልዕልት ብትመጣ እኮ ሙሽሪትን አስበልጣ የምትታይ አትመጣም አይደለ? እንደዛ ነው። ያለዛ ሙሽራ እንዳትበልጫት ይባላል እንጂ አዎ ይባላል እንጂ ግን የፈለገ አይነት ቆንጆ ብትመጣ ሙሽራዋን የምትበልጥ አትመጣም። የሜካፕ አይነቶች ራሱ እንዲለያዩ ያደርጋል ይመስላል። ሜካፑ የሚለያዩ ሙሽራ ሌላ ነው፣ ለአጃቢ ለሚዚክ የሚሰሩ ሜካፖች የተለያዩ ናቸው። እንዴ ያው ሜካፑ እንኳን ባይለያይ ባሰራር ነው እንለያየዋለን። ሜካፑ እንኳን ብዙ ጊዜ አንለያየውም። ለምን ሁሉም ሰው በሼዱ ነው መሰራት ያለበት፣ በራሱ ሼድ በስኪን ቶኑ እና አንድ አይነት ብራንድ ነው ደግሞ መጠቀም ያለበት። ሜካፑን ላንለያየው እንችላለን፣ ፕሮዳክቱን ማለት ነው። አሰራሩን ግን እንለያየዋለን። አስቸጋሪ የምትለው ሙሽራ ገጥሞ አያውቅም? ማለት እንዲያርገኝ እንደዚህ ሁን እንደዚህ ምናምን አይነት ነገር ትእዛዝ የሚያበዛ ይኖራል። እንደዚህ አይነት አይጠፋም። እየሰራው ሊያይ ይፈልጋል። መስተዋት ገብና ዞር ሊል ይችላል። ያው አንተ መጠበቅ አለብህ። እቺ እንድቻ አርግልኝ እዚች ጋር ምናምን ሊል ይችላል። ስትጀምረው ምናምን የማይመሳሰል ሊመስለው ይችላል። አንደኛ ለሰርጉ ቀለም ያው ልዩ ትኩረት ለመስጠት አንተ እንትን ማለት ይችላል። ግን ልዩ ትኩረት ለመስጠት ስለፈለገ ብቻ የተለያየ ትእዛዝ ሊያዝ ይችላል። ግን አንተ ተረርተ ምንም አይነት እንትን አንተ አትልም። እንዴት ነው አይሻዶሽ እና በጣም ያምራል። ሞት እያለ አይቀር ያው ሰርግ ላይ ደግሞ ጭፈራ አለ እና እንዴት ነው የምንከባከበው ሜካፕ? አንቺ የምትይዥው አሁን እንዴት ነው የምትይዥው? እዛ ጋር ሰው ሊስምሽ ቢመጣ ምናምን መሳም ክልክል ነው፣ አይሳምም። ከዛ ውጭ ግን ሌላ ምንም የሚያመጣው ነገር የለም። ቬንቲሌተር ቢኖር ጥሩ ነው ለቀረጻ። ብዙ ካሜራም ስለሚከብሽ ላይቶቹ ሙቀት ስላላቸው እነሱን ቀረጻ ጊዜ ላይ ቬንቲሌተር ከጎንሽ ተደርጎ ያው በጣም ሙቀት ኦቨር እንዳይሆን እሱን ኮንትሮል ማድረግ ነው። ከዛ ውጭ ግን ሜካፑ ምንም አይሆንም። በዛ መንገድ ተወጫለሽ ማለት ነው።
እና እንደ ልብሽ መጨፈር ነው ምንድነው ላንቺ የሚሰማሽ በጣም እንደሞቀሽ ነው። ሰው ሲያይሽ ግን በጣም ግሎ አድርጎ ፊትሽ የሚያምር ሉክ ነው የሚኖረው በጣም ቅርጽ ላይ ነው። ቅርጽ የምትወድ ሰው ነው ወይስ? ዋናው ነገር የፀጉር ውበት ለእኔ እሱ ይመስለኛል። እውነት ነው። ቅርጽ አሪፍ ካልሆነ ሌላውን ይዞት ሊጠፋ ነው ይመስለኛል። ሙሉ ስሬት ላያምር ይችላል ቅርጽ ካልተወጣ እና ብዙ ሰዎች ያው ፀጉር ይሳሳል እና በሚል ምክንያት ቅርጽ አልፈልግም የሚል ሰው ወደ ኋላ ይሸሽብኛል በሚል በጣም የሚያስጨንቅ እንደዛ አይነት ሰው ነው። ሙሉ ቅርጽ ካልወጣለት ደግሞ ሰርተው እንዳልሰራው እንደማለት ነው። የሆነ ቅርጽ ያስፈልጋል። ግንባሩን ላታወጣው ትችላለህ፣ ግን የሆነ ቦታ ላይ ትንሽ የተወሰነ ቅርጽ መቀረጽ አለበት። ብዙ ጊዜ የሰርግ ሜካፕ ውድ ነው ይባላል እና ሁሉንም ሰው ያማከል አይደለም የሚሉ ሰዎች በርካቶች ናቸው እና ምን ትያለሽ አንቺ? እንደየ ሁኔታው ነው። በእርግጥ ውድም የሚሆነው እንደየ ሁኔታው ነው። ማለትም እንደሚመርጡት ፓኬጅ ነው ዋጋው ጨመር የሚልባቸው እንደ ፓኬጃቸው መጠን ነው። እኛ ግን በፌር ዋጋ ነው እየሰራን ያለነው አሁን። ኖርማሊ ግን ሜካፕ በጣም ውድ ነው። አይተሽ ከሆነ ሜካፕ ያው እንደ ለግዠሪ እቃ ስለታየ አሁን ላይ በጣም ውድ ነው የምናስገባው ሜካፑን እና ከድሮው በሁለት እጥፍ ነው የጨመረው እና ሰው ይሄን አይረዳም ብዙም ካስተማሩ ማለት ነው። ሙሽሮችም ያወጭም ስለሚበዛ የሜካፑን ውድነት እንጂ ሜካፑ በስንት ይመጣል በሚል ሂሳብ አይሰራም። ያው እኛ ነን የምናስረዳቸው። ወንድ ሙሽራ ሁሉ ብዙ ጊዜ እንደ ነገሩ ነው ከሴቶቹ ጋራ ከሴቶቹ አንጻር ስንመለከተው ብዙም ነው ለውበት የሚያደርገው ጭንቀት። በፊት ላይ እንደዛ ነበር። አሁን ላይ ግን ያው ወንዶችም ያው እጅ አንሰጥም እንደዚህ አይነት ነገር። እኛ ማማር አለብን። ብዙ ጊዜ አሪፍ ፀጉር ሲባል ለሴት ነው የሚባለው፣ ለወንድም ግን ያስፈልጋል። ጥሩ ነገሮችን ያው መዋቢያ ነገሮችን ቆንጆ ነገር ሲባል ሴት ነው ትዝ የሚለው፣ ግን ወንድም ቆንጆ ቢሆን ምንም ጉዳት የለውም። መጨረሻ ላይ ውጤቱ ሲታይ አብሶ በጣም ደስ ይላል መሰለኝ። ሁሌ እየሰራሽው በጣም እሱ ነው አይደለ ትልቁ ነገር። ሙሽራዋ ስትወደው ዋው ስትል ምናምን እና ቀኗን እንዳሳመርሽላት ስትነግርሽ ከዚህ በላይ ሌላ ደስታ ያለ አይመስለኝም እኔ። እንዴት ነው አንቺስ? ምን እየተሰማሽ ነው እንጂ ያረክሽው የሜካፕ ነገር? በጣም በጣም ቆንጆ ፊቴ ላይ ይነበባል። መደሰቴ ራሱ በደንብ እሺ። ፀጉርሽን ከእንደገና ስለፈላለስ ነው እናስተካክላለን።
አይሻዶሽ ለማታም ለቀንም የሚሆን አይነት አድርጌ ነው የሰራሁሽ። በኋላ መጥቼ መቀየር ስለማልችል ሰዓቱም አጭር ስለሆነ ለማታም ሻይን እንዲያደርግ ተደርገው ነው የተሰራለሽ። ስለዚህ ቀንና የማታ አይሻዶም የተለያየ ነው።